ጤና ይስጥልኝ እንዴት ናችሁ? ዛሬ የምንገኘው ሀያት ሪል ስቴት ሲኤምሲ በሚገኝ ሳይቱ ላይ ነው። አንድ የሽያጭ ሰራተኛ ጋር ተገናኝተናል። ስለ ድርጅቱ አንዳንድ ነገሮችን እንጠይቃለን። መጀመሪያ ራስን አስተዋውቀን። ረዳ ይባላል። የሀያት ሪል ስቴት የሽያጭ አማካሪ ነኝ። እሺ ረዳይ፣ እስኪ ስለ ሀያት ሪል ስቴት ጠቅለል ያለ መረጃና ሀያት ሪል ስቴትን የሪል ስቴት የቤት ገዢዎች በምን ከሌሎች ሀያትን እንዲመርጡት የሚያደርገው ነገር ምንድን ነው የሚለውንና ምናልባት ያሉትን ጠንካራ ጎኖችን ስለ ሀያት ብትነግረን። አመሰግናለሁ። እንግዲህ ሁላችንም እንደምናውቀው ሀያት ሪል ስቴት እጅግ በጣም አንጋፋ ሪል ስቴት ነው። በኢትዮጵያ ሪል ስቴት ታሪክ ከ30 ዓመት በላይ የቆየና የመጀመሪያውም ኢትዮጵያ ውስጥ ሪል ስቴት መገንባት ለደንበኛ ማቅረብ የጀመረ ሪል ስቴት ነው። ሀያት የተባለ መንደር እንዳለ ሁላችንም እናውቃለን። ከሀያት ሳይቶች በተጨማሪ ደግሞ አሁን ላይ ሲኤምሲ እጅግ በጣም ግዙፍ የሆነ መንደር እየገነባ ይገኛል። በቅርቡ የሚያስረክበው ይሆናል። ሌሎችም ሳይቶች አሉት። የሀያት ባቡር ጣቢያ ጫፍ ወይም ደግሞ ሄል ቦተም እያለን የምንጠራው ሳይት አለ። እሱም ተመሳሳይ በዚህ ደረጃ የደረሰ ሳይት ነው። ሌሎች የተለያዩ ሳይቶች አሉን። መሪ ተክለ ብርሃን አምቢያ ኮንስትራክሽን ግቢ ውስጥ የሚገነባ አንድ ትልቅ ሳይት አለን። ለሚኮራ ክፍለ ከተማ አጠገብ ማለት አሁን ደግሞ በቅርቡ ልደታና ካዛንቺስ ሳይቶች ላይ ለግንባታ ጀምረን ለሽያጭ ምናወጣ ይሆናል። አመሰግናለን። ቀጣይ ጥያቄ የሚሆነው ደግሞ ሀያት ሪል ስቴት ከሚያስገነባቸው ሳይቶች መካከል ሲኤምሲ ሳይት አንደኛው እንደሆነ ነገረኛልና ሲኤምሲ ላይ እዚህ ሳይት ላይ አሁን ሰው ቤት ቢገዛ በዙሪያው ምን ያክል ኢንፍራስትራክቸሮች አሉ? ምን ያክል አገልግሎቶችን ሊያገኝ ይችላል? መንግስታዊም የግል ተቋማትም ይኖራሉ ወይ? ለመንገዱ ሳክሰስ ለትምህርት ቤቶቹ ምን ይመስላል የሚለውን ያው አንድ ሰው ቤት ሲገዛ ያለውን ነገር ምን ሊያገኝ ይችላል የሚለውን ዙሪያው ላይ ያሉትን ነገሮች ብትገልጽልን። እሺ አመሰግናለሁ። እንግዲህ ያለነው ሲኤምሲ ውስጥ ነው። ሲኤምሲ አሁን ላይ አፍሪካን ኮንቬንሽን ሰንተር መመረቁ ለሲኤምሲ አዲስ አበባ ሰንተር እየሆነች ትገኛለች። ጊብሰን ትምህርት ቤቶች አሉ። ስኩል ኦፍ ቱሞሮ አለ። በቅርበት ኢንተርናሽናል የሆኑ ትምህርት ቤቶች አሉት። ሰርቪስ ዩኒቨርሲቲ አለ። የሃይማኖት ተቋማት አሉ። መስጊዶች አሉ። ሚካኤል ቤተክርስቲያን አለ። መገናኛ ደግሞ ትራንስፖርት በጣም ቅርብ የሆነ ነው። በአራቱም አቅጣጫ የተለያዩ መንገዶች አሉት። በታችኛው ደግሞ ከመገናኛ ወደ ሀያት መስመር በጋስ ሞል በኩል ስናልፍ የምናገኘው መስመር ነው። እጅግ በጣም ምርጥ የተባለ ቦታና ሁሉንም ኢንፍራስትራክቸር ያሟላ ነው ማለት እንችላለን። አይነት ደግሞ ማቀርብለት ጥያቄ ምን ያክል አሁን ቤቶች ያሉት እዚህ ጋር ሲኤምሲ ላይ ያሉ ቤቶች ባለ ስንት መኝታ ናቸው? ከስንት ካሬ እስከ ስንት ካሬ ናቸው? በዋጋ ደረጃስ ምን ያክል የሚባሉ ናቸው? በጣም የተጋነነ ውድ ነው ወይ የሚለውን ነገር ብትገልጽልን ደስ ይለናል። ሳይቱ በጣም ግዙፍ የሚባል ሳይት ነው። ከ150 ሺህ ካሬ በላይ ስፋት ያለው ሳይት ነው። ከ10 ሺህ በላይ ቤቶች አሉ። እንዲህ ደግሞ ሱቆች ከ3 ሺህ በላይ ቁጥር ያላቸው ሱቆች አሉ። እዚህ ሳይት ላይ ቤቶች ከ10 ሺህ በላይ ቤቶች ናቸው። አብዛኞቹ ተሽጠው ያለቁ ናቸው። ሳይቱ እንደምትመለከቱት ከ85% በላይ ደርሷል። በቅርቡም ምናልባትም ከአንድ ዓመት ባልበለጠ ጊዜ ውስጥ ለደንበኞቻችን የምናስረክብ ይሆናል። እዚህ የመኖሪያ ቤት መግዛት ለሚፈልጉ ደንበኞች እዚህ ሳይት ላይ አሁን ላይ ባለ 3 መኝታ ብቻ ነው ያለን 115 ካሬ። ለየት ያለ እዚህ ሳይት ላይ G+1 ቪላ ታይፕ ወይም ደግሞ ዱፕሌክስ እያልን የምንጠራው የቤት ዲዛይን አለን። ይሄ ቤት ዲዛይን በጣም በብዙዎች የሚመረጥ ነው። በተለይ ደግሞ ዲያስፖራ ለሆኑ ወገኖቻችን በጣም የሚመርጡት ሳይት ነው ማለት ነው። እነዚህ ቤቶች በቅርቡ 25% በመክፈል የቤት ባለቤት መሆን ይቻላል። የንግድ ሱቅ ደግሞ ከ3000 በላይ የንግድ ሱቆች አሉ። ከ20 ካሬ ጀምሮ እዚህ ሳይት ላይ የሱቅ ባለቤት መሆን ይቻላል። ሳይቱ በቅርቡ የሚረከብ መሆኑን በቅርቡ ወደ ስራ መግባት ለሚፈልጉ ነጋዴዎች በጣም ጥሩ አጋጣሚ ነው። ቀጣይም ጠይቅ ጥያቄ ስለ ሱቆች ይሆናል። እንግዲህ ብዙ ጊዜ ስለ ማስታወቂያ ላይ እንደምናየው ከምስራቅ አፍሪካ ትልቁ የሚባል ነገር አለና ስለዛ ነገርም ብትነግረን እና ደግሞ ሱቅ እዚህ ላይ የሚገዛ ሰው ከ20 ካሬ ጀምሮ እንዳለ ነግረኛልና ምን ያክል አትራፊ ሊሆን ይችላል? ስራውስ ምን ያክል አክሰስ አሁን ሱቅ መሸጥ ብቻ ሳይሆን አዋጭ ነው ወይ? እዚህ አንድ ሰው ሱቅ ቢገዛ ለመሸጥም ለማከራየትም ለመስራትም ምን ያክል አዋጭ ሊሆን ይችላል? ገዢ ሳለ ወይ ዙሪያው ላይ የሚለውን ነገር እስኪ ስለ ሱቆች በደንብ ያው ብዙ ሰው ጥያቄ ስላለበት ነው። ሱቆች በተመለከተ ቀደም እንደነገርኩ ከ3000 በላይ ሱቆች ናቸው እዚህ ያሉት። በአፍሪካ ትልቁ የሚባል የገበያ ማዕከል ነው። እነዚህ ሱቆች እንግዲህ ወደፊት በጣም አትራፊ ሊያደርጉ የሚችሉ ሱቆች ናቸው። ከ20 ካሬ ጀምሮ እስከ 500 ካሬ ድረስ ለመጋዘን የሚሆኑ ሱቆችም አሉ። እዚህ ላይ ሱቅ የገዛ ደንበኛ በጣም ተጠቃሚ ይሆናል። ምክንያቱም ሳይቱ ብቻ ከ50 ሺህ በላይ ነዋሪዎች ይኖሩታል። በየቀኑ ደግሞ ወደዚህ ሞል የሚገባና የሚወጣ ከ300 ሺህ በላይ ሰዎች ይገባል ይወጣል ተብሎ ይታሰባል። ምክንያቱም ሳይቱ በጣም ግዙፍ ነው። እዚህ ሳይት ላይ ደግሞ በጣም ሰፋፊ የሆኑ ፓርኪንግ ቦታዎች አሉ።
አፓርትመንቱን ጨምሮ ማለት ነው። ከቤዝመንት 3 ቤዝመንት ያላቸው ናቸው። ውጭ ደግሞ ሰፋፊ የሆኑ መኪና ማቆሚያ ቦታዎች አሉ፣ የመዝናኛ ቦታዎች አሉ፣ ግሪን ኤሪያዎች አሉ፣ G+1 ኬጂ ትምህርት ቤቶች አሉ። ይሄ ሳይቱ ብቻ ነው የምነግርህ። ሲኤምሲ ወደ ወሰን መሄጃ መስመር አለ፣ ወደ አያት መሄጃ መስመር አለ። እንዲሁም ደግሞ ከወሰን ትራፊክ መብራት ቀጥታ ወደ ሚካኤል ቤተክርስቲያን የሚያወርድ አስፋልትም አለ። ሰው እየመጣ እዚህ የተለያዩ ፕሮዳክቶች የሚገዛበት ሰንተር ነው። ሱቅ የገዛ ከስተመር በጣም በእርግጠኝነት አትራፊ ይሆናል። አሪፍ ገለጻ ነው ያደረክልን። ምናልባት ይህንን መረጃ ዲቴይል መውሰድ የሚፈልግ ሰው ካለ ወይ ደግሞ ሙሉ ቦታውን ከሚወራው በተጨማሪ ቦታው ድረስ መጥቶ ማየት የሚፈልግ ሰው ካለ በምን ማግኘት ይችላል? ትክክለኛ ክሊር የሆነ አድራሻን ምናልባት ብትገልጽልን። ስለ ሲኤምሲ ሳይትም ሆነ ስለ ሌሎች ሳይቶቻችን ዲቴይል መረጃ ቢፈልግ ደንበኛ እንግዲህ ከታች የኔ ስልክ ቁጥርና የቴሌግራም አድራሻ የማስቀምጥላቸው ይሆናል። የሚፈልጉትን ጥያቄ መጠየቅ ይችላሉ። እንዲሁም ደግሞ መረጃ ማግኘት ይችላሉ። ስለነበረን ቆይታም በጣም ነው የማመሰግነው። በጣም ነው የማመሰግነው።